አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጋሞ ባልትና ተከታታዮች ደሞች ማናት እንዳትሉኝ፣ እኔ የጋሞ እህት ነኝ። አንዳንድ ጊዜ ያው እኔም በአንዳንድ ቪዲዮዎች በሷ ቻናል እመጣለሁ። ኢንሻአላህ ዛሬ ሰዎቼ በጣም የሚወዱት የሰላጣ አይነት ለሼር ላርጋችሁ ብዬ ነው። በተለይ ምግብ ሰሪዎች ምን እንስራ በምን እናስደስታቸው የምንል ብዙ ጊዜ አረቦች ሩዝ ይሰለቻሉና የጀርጅር ሰላጣ በጣም ነው ሰዎች የሚወዱት በፍቅር ሩዙን ትተው እሱን ነው በልተው የሚነሱትና እንደ በጣም የሚበሉ ቤተሰብ ያላችሁ ችግር የለም። ግን እንደኔ ወስፋታ የሚሆኑ ቤት ውስጥ የምትሰሩ ሰዎች እንደው ለየት ያለ ነገር ሰርታችሁ ካላቀረባችሁ በስተቀር ነካክተው ነው የሚነሱትና የጀርጅር ሰላጣ እንዴት በጣም በቀላሉ ነው የሚሰራው፣ አሳያችኋለሁ ማለት ነው። ያው የሸቃሊት እጅ ምንድነው እንዳትሉ፣ ይሄ ጀርጅር ነው። መቼም በአረብ ሀገራት ጀርጅር በየሀገሩ ይለያይ እንደሆነ አላቅም፣ ግን ይሄ ጀርጅር ነው የሚባለው ሳውዲ ላይ፣ አላቅም ሌላ ቦታ ምን እንደሆነ። እዚህ ጋር ሩማን አለ፣ እዚህ ጋር ነጭ ሽንኩርት፣ ነጭ ስላችሁ የቱም ሳይሆን ከምግብ ጋር የሚበሉት ሽንኩርት አለ። ቆይ ላሳያችሁ። ይሄኛው ሽንኩርት ማለት ነው፣ ይሄ ሳይሆን ይሄኛው ሽንኩርት። ኦኬ፣ ምናልባት እንደየቤቱ ሽንኩርት የማይወድ ካለ አትጨምሩ። ቲማቲም በነገራችን ላይ የጀርጅር ሰላጣ ሲሰራ በትንንሹ አይከተፍም፣ በተለቅ ተደርጎ የተከተፈ ቲማቲም የኔ ሰዎች ስለሚወዱ ይሄ የተጠበሰ ኩብዝ ነው። ኦኬ፣ እና ይሄ ስማቅ ይባላል በአረብኛ፣ ምን እንደሆነ አላቅም። ከደበላለቅ ነው በኋላ ከትንሽዬ ከላይ እንጨምርበታለን። ሳቀላቀላ አሳያችኋለሁ። ይሄ ዋናው ፕሮዳክት ነው፣ ግን ጣዕም የሚሰጠው ሶስ ነው። እና ሶስ ለመስራት የሎሚ ጭማቂ ያስፈልጋል ማለት ነው። ሎሚ እንጨምቅና እንደንትኑ ነው የመጠኑ እንደምትሰሩት የሰላጣ ብዛት ነው። አሁን ለዚህ ግማሽ ሎሚ በቂ ነው። ውሃ የሌለው ከሆነ አንድ ታደርጋላችሁ ማለት ነው። ከዛ በዚህ ድብስ ርማን አንድ ትልቅ ማንኪያ ምንድነው የሾርባ ማንኪያ ነው የሚባለው፣ አንድ በዚህ ይሄንን ድብስ ሩማን ታውቁታላችሁ ብዬ አስባለሁኝ። ምን እንደዚህ የምለው በየሀገሩ ስሙ ስለሚለያይ ነው። እና ጨው እንደ ይሄኛው እንትን ስላለው ሎሚ ስላለ በትንሹ በጣም ትንሽ ነው የሚጨመረው። ይሄ ከሞን ነው፣ አላቅም ሌላ ቦታ ስሙ ምን እንደሆነ አላቅም። እኔ ይሄን ከሞን ይቅርታ እንግዲህ በአንድ እጄ ነው የምቀርጸውና በዚህ ትንሽ ማንኪያ ይሄን ያክል በቂ ነው ማለት ነው። እና ይሄ ዘይቱን በልኬት እኔ በግምት ነው እንደዚህ ነው የምጨምረው። በልኬትም ዘይቱን በጣም ስለሚወደድ አንድ ሾርባ ማንኪያ፣ ለምን ለዚህኛው እንትን ሰላጣ ማለት ነው እንደ ቤታችሁ እንደ ብዛቱ ነው የሚወሰነው። ሶሱ በጣምም ባይበዛ በጣምም ባያንስ ይመረጣል ማለት ነው። እና ጨው በዚህ ልክ ነው የምጨምረው ትንሽ ማለት ነው። ምክንያቱም ሎሚው ራሱ እንደገና ይሄ ራሱ እንትኑ ጣዕም አለውና ብዙ መብዛት የለበትም ጎምዘዝ እንዳይል ማለት ነው። ሩማኑም ስላለ ቆይ አንዴ ይሄንን ከፍቼ ልምጣ ማለት ነው። የወላችሁ ከፍቼ እንትን አድርጌዋለሁ። ከተላጃ የወጣ ስለሆነ በጣም ፍጊል ነው። እና ሶሱን እንደዚህ በነገራችን ላይ ይሄን ሶስ አሁን መደባለቅ አልፈልግም፣ ትንሽ ስለሚቆዩ ሰዎቼ የወላችሁ ሶስ የምታደርጉት እንደው የምትጨምሩት ሩዙን ራሱ በሳህን ተገለበጣችሁ በኋላ ቢሆን ጥሩ ነው። ለምን እንትን ይሆናል፣ ወዲያው ነው ጀርጂሩ እንትን የሚለው ማለት ነው። እንትን የሆነ
ኩምሽሽ ማለት ባህሪ ያለው ይኸውላችሁ። አሁን ሁሉንም ነገር ደብልቅልቅ አድርጌው ከዛ በኋላ ሶሱን እጨምራለሁ። አሁን ኦሬዲ ይኸውላችሁ እንዳልኳችሁ ሩዜን ካዘጋጀው በኋላ ነው። ኦኬ እና ሶሱን እጨምራለሁ ማለት ነው። በጣም ነው የሚጣፍጠው። እንደዚህ ካዘጋጀሁት በኋላ ከላይ የጠበስኩትን እንትን ኩብዝ ማንኛውም ለቁርስ ቢጠቀሙትን ኩብዝ በዘይት ተጠብሱትና ማለት ነው። እንደዚህ ታረጋላችሁ። ከዛ ማቅ የሚባለውን ይሄንን እንትን ብዙ ጊዜ ከምሰኸን ጋር ነው የሚጠቀሙት። በዚህ መልኩ በጣም ነው የሚጣፍጠው። እየሰራችሁ ለመዳሞቻችሁ እንትን በሏቸው። አመሰግናለሁ። የእህቴን አካውንት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።